ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹ የአውሮፓ ታላላቅ ሊጎች ትላንትና በእንግሊዝ፣ በፈረንሳይ፣ በጀርመን፣ በጣሊያንና በስፔን የተለያዩ ጨዋታዎች ተደርገዋል። እነሱን የጨዋታ መርሃ ግብሮች እናነሳለን። ትላንትና በስፓኒሽ ላሊጋ ሪያል ማድሪድ ሽንፈት ገጥሞታል በሜዳው ሳንቲያጎ ቤርናቢው። በጣሊያን ሲጠበቅ የነበረው የናፖሊና የዩቬንቱስ ጨዋታ ነበር። እንዲሁ በፕሪሚየር ሊጉም ትላንትና ሁለት መርሃ ግብሮች ነበሩ። እነሱን ጉዳዮች እንመለከታለን። ዛሬም የሚደረጉ ጨዋታዎችን እንዳስሳለን። ከዛ ውጭ ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችንም በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሐዋሳ ከተማ ከመቻል ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቁት። የመቻልን ግብ ኮሊንስ ኮፊ ሲያስቆጠር፣ ጌታነህ ከበደ ደግሞ ሐዋሳ ከተማን አቻ አድርጓል። መቻል ያለፉትን 5 የሊግ ጨዋታዎችም ማሸነፍ አልቻለም። በዚህም 14 ነጥቦችን ሰብስቦ መቻል 6ኛ ደረጃ ላይ ሲቀመጥ፣ ሐዋሳ ከተማ በ14 ነጥቦች 7ኛ ደረጃ ላይ ነው የተቀመጠው። በሌላ ጨዋታ ነገሌ አርሲ ወሳኝ ድል አሳክቷል። በኢትዮጵያ ፕሪሚየር ሊግ ነገሌ አርሲ ከሀዲያ ሆሳዕና ጋር ያደረገውን ጨዋታ ነው 2-1 በሆነ ውጤት በማሸነፍ ድል የቀናው። የነገሌ አርሲን የማሸነፊያ ግብም ከቤ ብዙነህ ሁለቱንም ማስቆጠር የቻለ ተጫዋች እንደሆነ ተመልክተናል። ለሀዲያ ሆሳዕና ኢዮብ አለማየሁ ነው ኳስና መረብን ያገናኘው። አዲስ አዳጊው ነገሌ አርሲ ካለፉት 4 የሊግ ጨዋታዎች 3ቱን በአሸናፊነት ሲያጠናቀቅ በአንዱ ደግሞ አቻ ተለያይቷል። በዚህም በ13 ነጥቦች 10ኛ ደረጃ ላይ መቀመጥ ችሏል። ሀዲያ ሆሳዕና በ7 ነጥቦች 17ኛ ደረጃ ላይ ነው የተቀመጠው። ሌላኛው መርሃ ግብር ፋሲል ከተማን ከመቀሌ ሰባ እንደርታ ጋር ያገናኘው ጨዋታ ነው። ይህ ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። የፋሲል ከነማን ናትናኤል ማስረሻ ሲያስቆጠር፣ ፍጹም አለሙ ደግሞ መቀሌ ሰባ እንደርታን አቻ አድርጓል። ፋሲል ከተማ በዘንድሮ የውድድር ዓመትም ምንም ጨዋታ ያልተሸነፈ ብቸኛው ክለብ ነው። መቀሌ ሰባ እንደርታ በውድድር ዓመቱ ምንም የሊግ ጨዋታ ደግሞ ማሸነፍ ያልቻለ ቡድን ሆኗል። ፋሲል በ17 ነጥቦች ሁለተኛ ነው። መቀሌ ሰባ እንደርታ በ5 ነጥቦች 19ኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡናም ከአርባ ምንጭ ከተማ ጋር ያደረጉት የትላንትናው ጨዋታ 0-0 በሆናቸው ውጤት ተጠናቋል። ቡናማዎቹ ከሁለት ተከታታይ ድል በኋላ ነው ትላንትና ነጥብ የጣሉት። አርባ ምንጭ ከተማ በውድድር ዓመቱ ምንም ጨዋታ ማሸነፍ አልቻለም። ኢትዮጵያ ቡና በ11 ነጥብ 13ኛ፣ አርባ ምንጭ በ5 ነጥብ 20ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና የተደረጉ ጨዋታዎችን ነው ወደ እናንተም የምናደርሰው። የተወዳጆቹ የአውሮፓ ታላላቅ ሊጎች ትላንትና በርከት ብለው ጨዋታዎች ቀጥለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በእርግጥ በርከት ያሉ ጨዋታዎች የተደረጉት ዕለተ ቅዳሜ ላይ ነበር። ትላንትና ሁለት መርሃ ግብሮች ተደርገዋል። በአሜሪካን ኤክስፕረስ ስቴዲየም በአሜክስ ብራይተንን ሆቭ አልቢዮን እና ዌስትሃም ዩናይትድ ያደረጉት ጨዋታ፣ ከዛ ውጭ ደግሞ ፉልሃም በክራቨን ኮቴጅ ክሪስታል ፓላስን ያስተናገደበት ጨዋታ ትላንትና የተደረጉ እነዚህ ሁለት መርሃ ግብሮች ናቸው። እንግዲህ ትላንትና ትልቅ ፉክክር ይደረግባቸዋል ተብሎ ሲጠበቁ የነበሩ ጨዋታዎች እነዚህ ናቸው። ትላንትናም ጨዋታዎቻቸውን አድርገዋል። ብራይተን እና ዌስትሃም ዩናይትድ ትላንትና ያደረጉት ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። እነዚህ ሁለት ቡድኖች እንግዲህ በደረጃ ሰንጠረዡ የተለያየ ቦታ ላይ ተቀምጠው ነው ጨዋታቸውን ያደረጉት። ምክንያቱም ብራይተን በዚህ የውድድር ዓመት የተሻለ እንቅስቃሴን ያሳየበት የውድድር ዓመት እንደሆነ እየተመለከትን እንገኛለን። ብራይተን 7ኛ ደረጃ ላይ ነው የተቀመጠው። በአንጻሩ ዌስትሃም ዩናይትድ በወራጅ ቀጠናው 18ኛ ደረጃ ላይ ሆኖ ነው ይህንን ጨዋታ ያደረገው። አሰልጣኝ ኑኖ ኤስፕሬንቶ ሳንቶንም ከቀጠረ በኋላ የተወሰኑ የውጤት ለውጦችን እያመጣ ቢሆንም ነገር ግን አብዛኞቹ ውጤቶች እየመጡ የሚገኙት በአቻ ውጤት ነውና አሁንም ከወራጅ ቀጠና መውጣት አልቻለም። 13 ነጥቦችን ሰብስቦ 18ኛ ነው። ከሱ በላይ የተቀመጡት ኖቲንግሃም እና ሊድስ ናቸው። እነሱ ደግሞ 15 ነጥቦችን ይዘው የተቀመጡ ቡድኖች እንደሆኑ ይታወቃልና አሁንም ኑኖ ኤስፕሬንቶ ሳንቶ እዚህ ቡድን ላይ ትልልቅ ነገሮችን መስራት እንዳለበትና ከወራጅ ቀጠናው ለማውጣትም ትልቅ ትግል ማድረግ እንዳለበት የሚታሰብ ጉዳይ ነው። የፋቢያን ሆርዝሌር ቡድን ባለፉት ሁለት ጨዋታዎች ማሸነፍ አልቻለም። ባለፈው ሳምንት ተሸንፎ ነበር።
አሁን ደግሞ ትላንትና ደግሞ በአቻ ውጤት ነው ጨዋታውን ያጠናቀቀው። በደረጃ ሰንጠረዡ ግን 7ኛ ደረጃ ላይ የተቀመጡበት ውጤት ነው እንዲሁ የተመዘገበውና የትላንትናውን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቁት። ጆርጂኒዮ ሩተር ለብራይተን ጎሉን ቢያስቆጥርም ዣሮድ ቦን ዌስትሃም ዩናይትድን ጎል አስቆጥሮ አቻ አድርጓቸዋል። ያለፉት 2 ጨዋታዎችን ማሸነፍ ያልቻለው ብራይተን በ23 ነጥቦች አሁን 7ኛ ደረጃ ላይ ሲቀመጥ፣ ዌስትሃም ዩናይትድ በበኩሉ በ13 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከትነው። ሌላኛው በጣም ሲጠበቅ የነበረው ጨዋታ በክራቨን ኮቴጅ ፉልሃምን ከክሪስታል ፓላስ ጋር ያገናኘው መርሃ ግብር ነው። ይህ ጨዋታ በርካቶች በጉጉት ጠብቀውታል። ምክንያቱም ክሪስታል ፓላስ ዘንድሮ በጣም ጥሩ ግስጋሴን እያደረገ የሚገኝ ሌላኛው ቡድን ነው። ያለፉትን 2 ጨዋታዎች የትላንትናውን ጨዋታ ጨምሮ አሸንፏል። በማንቸስተር ዩናይትድ በሜዳው ሴልኸርስት ፓርክ የተሸነፈበት ጨዋታ ብቻ ነው ካለፉት 5 ጨዋታዎች ብቸኛው ሽንፈቱ። 3ቱን አሸንፎ አንዱን አቻ ወጥቷል። ትላንትና ማሸነፉን ተከትሎ ወደ ቶፕ 4 መግባት የቻለበትን አጋጣሚ ነው የተመለከትነው። ትላንትና ከሜዳ ውጪ ወደ ክራቨን ኮቴጅ አቅንቶ ነው ጨዋታውን ያሸነፈው። ኤዲ ኢንኪቲያህ ነበር 20ኛው ደቂቃ ላይ ቀዳሚ ያደረጋቸው ክሪስታል ፓላሶችን። ነገር ግን ዊልሰን ጎል አስቆጥሮ ለፉልሃሞች እንግዲህ አንዳቻ ነው የመጀመሪያውን 45 የጨዋታ ክፍለ ጊዜ ያጠናቀቁት። ነገር ግን ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ማርክ ጉሂ ጎል አስቆጥሮ 87ኛው ደቂቃ ላይ ካፕቴናቸው ጨዋታውን በአሸናፊነት እንዲያጠናቅቁ አድርጓቸዋል። ለክሪስታል ፓላስም ትልቅ ውጤት ሆኖ ነው የተመዘገበው። ምክንያቱም ፓላስ የትናንትናውን ጨዋታ ማሸነፉን ተከትሎ ቼልሲን ጭምር በመብለጥ ወደ ቶፕ 4 ተቀላቅሏል። 4ኛ ደረጃ ላይ ነው የተቀመጡት በ26 ነጥብ 4ኛ ደረጃ ላይ መቀመጥ የቻለበትን አጋጣሚ ነው የተመለከትነውና በጣም ጥሩ የሚባል ውጤት ነው ትላንትና ማስመዝገብ የቻሉት። በደረጃ ሰንጠረዡም ወደ 4ኛ ደረጃ የተቀላቀሉበት ውጤት ሆኖ ነው የትላንትናው ጨዋታ የተመለከትነው። በአጠቃላይ ክሪስታል ፓላስ የኦሊቨር ግላርሰን ቡድን እንግዲህ ኦሊቨር ግላርሰን ከዝውውር ጉዳዮች ጋር አሁንም ጥያቄዎችን በተደጋጋሚ እያነሱ ቢሆንም ነገር ግን ቡድኑን ግን አሸናፊ ማድረጋቸውን እየቀጠሉ ይገኛሉ። ትላንትናም ጥሩ ውጤት አስመዝግበው ነው የወጡት። የተወዳጁ የእንግሊዝ ፕሪምየር ሊግ ወሳኝ መርሃ ግብር ዛሬም ቀጥሎ የሚደረግ ይሆናል። ማንቸስተር ዩናይትድ ዛሬ ጨዋታውን የሚያደርግ ይሆናል ከወልቨርሃምፕተን ወንደረርስ ጋር የሚያደርገው ጨዋታ ነው። ወልቨስ በዚህ ውድድር ዓመት አንድም ጨዋታ ማሸነፍ ያልቻለ ብቸኛው ቡድን እንደሆነ ይታወቃል። እስካሁን ባደረጋቸው 14 የሳምንታትም እንግዲህ ሁለቱን ጨዋታ ብቻ ባቻ በማጠናቀቅ 12ቱን ጨዋታ ደግሞ ተሸንፈው በ2 ነጥቦች 20ኛ ደረጃ ላይ የመጨረሻው ደረጃ ላይ ነው ተቀምጦ የምንመለከተውና አንድም ጨዋታ ማሸነፍ ያልቻለ ብቸኛው ቡድን ነው በዚህ ውድድር ዓመት። ማንቸስተር ዩናይትድ የዛሬውን ጨዋታ ማሸነፍ የሚችል ከሆነ የደረጃ ሰንጠረዡ ላይ ማሻሻል የሚችልበትን ትልቅ አጋጣሚ ያገኛል ተብሎ ይታሰባል። የዛሬውን ጨዋታ ማሸነፍ ለአሰልጣኝ ሩበን አሞሪም የግዴታ ይመስላል። ምክንያቱም ወልቨስ በዚህ ውድድር ዓመት በጣም ደካማ የውድድር ዓመትን ከማሳለፉ ጋር በተያያዘና ዩናይትዶች በተለይ ባለፉት ጥቂት ጊዜያቶች እንግዲህ ወሳኝ የሚባሉ ጨዋታዎችን ወይም ደረጃቸውን በትልቁ ሊያሻሽሉበት የሚችሉ ጨዋታዎችን እያገኙ ነገር ግን እድሎቹን ሳይጠቀሙ የቀሩበትን አጋጣሚ እናስታውሳለን። ከኤቨርተን ጋር የተሸነፉበት ጨዋታ፣ ከዌስትሃም ዩናይትድ ጋር እንዲሁም በአቻ ውጤት ያጠናቀቁበት ጨዋታ ለማንቸስተር ዩናይትድ ደጋፊዎች እጅጉን አስቆጪ እንደነበሩ የምናስታውሳቸው ነው። የዛሬው የወልቭስ ጨዋታ ደግሞ በትልቁ ይጠበቃል። ዩናይትድ 12ኛ ደረጃ ላይ ነው አሁን ላይ የተቀመጠው 22 ነጥቦችን ሰብስቧል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ከቼልሲ እኩል 25 ያደርስና 6ኛ ደረጃ ላይ መቀመጥ የሚችልበትን እድል የማግኘት እድል ይኖረዋልና ከቶፕ ፎሩም ቢሆን የአንድ ነጥብ ልዩነት ብቻ እንዲኖረው ማድረግ ይችላል። ስለዚህም የዛሬውን ጨዋታ ማሸነፍ ለአሰልጣኝ ሩበን አሞሪምና ለማንቸስተር ዩናይትድ ወሳኝ ይሆናል ተብሎ እንደሚጠበቅ ነው መረጃዎቹ እያሳዩ የሚገኙት። በሌሎች ሊጎች የተደረጉ ጨዋታዎችንም ውድ ቤተሰቦቻችን ወደ እናንተ እናደርስ። ትላንትና በሌሎች ሊጎችም ሰፋ ያሉ ጨዋታዎች ነበሩ። ለምሳሌ ያክል በጣሊያን ሴሪኤ ትላንትና የተደረጉ መርሃ ግብሮች አሉ። በጣሊያን ሴሪኤ ትላንትና ካግሊያሪና ሮማ ጨዋታቸውን አድርገው ነበር። በዚህ መሰረት ትላንትና ጨዋታውን ካግሊያሪ ነው ማሸነፍ የቻለው። ሮማ ያለፉትን ጨዋታዎች ማሸነፍ አልቻለም። በተለይ በደረጃ ሰንጠረዡ አናት ላይ መቀመጥ የቻሉባቸው አጋጣሚዎች እንደነበሩ እናስታውሳለን። ነገር ግን ተደጋጋሚ ሽንፈቶች ማስተናገዳቸውን ተከትሎ አሁን ላይ መንሸራተት ላይ ይገኛሉ። የጃምፔሮ ጋስፔሪኒ ቡድን ትናንትና ጋታኖ ባስቆጠረው ብቸኛ ጎል በካግሊያሪ 1-0 ተሸንፈው ነው ጨዋታውን ያጠናቀቁት። ካግሊያሪ ከ9 የጣሊያን ሴሪኤ ጨዋታዎች በኋላ ነው የመጀመሪያ ጨዋታውን ትላንትና ማሸነፍ የቻለው። ሮማ ተከታታይ ሁለተኛ ሽንፈቱን ትላንትና አስተናግዷል። በሴሪኤው ሮማ 27 ነጥቦችን በመሰብሰብ አሁን ላይ 4ኛ ደረጃ ላይ የተቀመጠው። ከሁለት ሳምንታት በፊት ግን የሊጉ አናት ላይ የተቀመጠ ቡድን ነበር። ከካግሊያሪ በበኩሉ 14 ነጥቦችን በመሰብሰብ 14ኛ ደረጃ ላይ የተቀመጠ
ቡድን ሆኗል። ሌላኛው በጣም ትልቅ ሲጠበቅ የነበረው ጨዋታ ደግሞ በዲየጎ አርማንዶ ማራዶና ስቴዲየም የተደረገው የናፖሊና የዩቬንቱስ ጨዋታ ነው። ይህ ጨዋታ በጣም በትልቅ ጉጉት ሲጠበቅ የነበረ መርሃ ግብር ነው። ምክንያቱም ናፖሊ የሴሪኦ መሪ ለመሆን እንዲሁ ዩቬንቱስም ወደ መሪዎቹ ለመጠጋት የሚያደርጉት ትልቅ ፉክክር የነበረው ጨዋታ ነው። ትናንትና በዲየጎ አርማንዶ ማራዶና ስቴዲየም ትናንትና ተደርጓል። በብዙ ፉክክሮችም የተመለከትንበት ጨዋታ ሆኗል። በጣሊያን ሴሪ መርሃ ግብር ናፖሊ ግን ትናንትና ድል ቀንቶታል። ከዩቬንቱስ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። የናፖሊን ብቸኛ ማሸነፊያ ግቦችም ራስመስ ሆይላንድ ነው ሁለቱንም ግቦች ከመረብ ጋር ማሳረፍ የቻለው። በአንጻሩ ለዩቬንቱስ ቱርካዊው ኬናን ይልዲዝ ትላንትና ጎልን ማስቆጠር የቻለ ተጫዋች ነው። ነገር ግን ቡድኑን ከሽንፈት መታደግ አልቻለም። በዚህም መሰረት ናፖሊ 31 ነጥቦችን ሰብስቦ ሊጉን እየመራ ይገኛል። ዩቬንቱስ በ23 ነጥቦች 7ኛ ደረጃ ላይ ነው የተቀመጠው። በቀጣይ ናፖሊ ከኡዲኒዜ ነው ጨዋታውን የሚያደርገው። ዩቬንቱስ ከቦሎኛ ጋር በቀጣዩ ሳምንት የጣሊያን ሴሪኤ የሚያደርጓቸው መርሃ ግብሮች ናቸው። በሌላ ጨዋታ ክሮሚኔንሴ ሊቼን 2-0 ያሸነፈበት ጨዋታ እንዲሁ ትላንት የተደረገ ነው። ላትሲዮና ቦሎኛ ደግሞ ጨዋታቸውን 1-1 ነው ያጠናቀቁት። የትላንትና የጣሊያን ሴሪኤ ጨዋታዎች እነዚህን ነው የሚመስሉት። ዛሬም የሚደረጉ ጨዋታዎች ይኖራሉ። በጣሊያን ዛሬ ፒየትሳ ከፓርማ ቀን 11 ሰዓት ላይ ጨዋታቸውን ያደርጋሉ። ኡዲኒዜና ዤኗ ምሽት 2 ሰዓት ላይ ጨዋታቸውን ሲያደርጉ ኤሲ ሚላንና ቶሪኖ ምሽት 4 ሰዓት ከ45 ላይ ዛሬ በጣሊያን ሴሪኤ የሚደረጉ መርሃ ግብሮች ናቸው። የስፓኒሽ ላሊጋ ጨዋታዎችም ትላንትና ቀጥለው ተደርገዋል። ሎስ ብላንኮቹ ትላንትና አሳፋሪ ሽንፈትን አስተናግደው ነው ከሜዳም የወጡት። በትላንትናው በስፓኒሽ ላሊጋ መርሃ ግብር ሪያል ማድሪድ ከሴልታ ቪጎ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው የተሸነፈው። በትላንትናው ጨዋታ ላይ እንግዲህ ከ2-0 ሽንፈቱ ውጪ ሁለት ተጫዋቾችን በቀይ ካርድም ያጣበትን አጋጣሚ ተመልክተናል። ፋራን ጋርሲያ እና እንዲሁ ደግሞ አልቫሮ ፈርናንዴስ ካሬራስ በትላንትናው ጨዋታ በቀይ ካርድ የወጡ ተጫዋቾች እንደሆኑ ተመልክተናል። በእርግጥ ዳኛውም ቶሎ ውሳኔዎችን ሲወስኑ የነበረበትን አጋጣሚ ነው በሳንቲያጎ ቤርናቢው የተመለከትነው። ለሻቪ አሎንዞ ግን አሁን ከባድ ጊዜ ላይ ያሉ ይመስላሉ። ምክንያቱም ባለፉት ጨዋታዎች ማሸነፍ አልቻሉም። ለምሳሌ ያክል በአምስቱ የላሊጋ ጨዋታዎች ማሸነፍ የቻሉት አንድ ጨዋታ ብቻ ነው። ሶስቱ ናቸው ወጥተው አንድ ጨዋታ ደግሞ ተሸንፈው አንዱን ጨዋታ ማሸነፍ ችለዋልና የትላንትናውን ጨዋታ መሸነፋቸው ከባድ አድርጎባቸዋል። የሴልታ ቪጎን የማሸነፊያ ግቦችም ዊሎት ሴደንበርግ ነው ማስቆጠር የቻለው። ሁለቱንም ጎሎች ማስቆጠር ችሏል። ሎስ ብላንኮቹ በውድድር ዘመኑ ሁለተኛ ሽንፈታቸውን ነው ያስተናገዱት። በአትሌቲኮ ማድሪድ 5-2 ከተሸነፉ በኋላ በእርግጥ ሁለተኛ ሽንፈታቸው ነው። ነገር ግን በርከት ያሉ ያቻ ውጤቶችን ከዛ በኋላ አስመዝግበው የደረጃ ሰንጠረዡንም ለባርሴሎና አሳልፎ መስጠቱ የሚታወስ ጉዳይ ነው። ምክንያቱም ባርሴሎና በ4 ነጥቦች ልዩነት ነው አሁን ላይ ሊጉን እየመራ የሚገኘው። በጨዋታው በሪያል ማድሪድ በኩል ፋራን ጋርሲያ እና አልቫሮ ፈርናንዴስ ካሬራስ ቀይ ካርድ ተመልክተዋል። በሌላ በኩል ብራዚላዊው ኤደር ሚሊታኦ እንዲሁ ጉዳት አጋጥሞት ደግሞ ከሜዳ ተቀይሮ ሲወጣ ተመልክተነዋል። ጠንከር ያለ ጉዳት እንደገጠመው ነው በርካቶች የሚያነሱት። ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። ነጥቡ 36 ነው። ሴልታ ቪጎ በ19 ነጥቦች 10ኛ ደረጃ የተቀመጠ ቡድን ነው። በቀጣይ ሪያል ማድሪድ ጨዋታውን የሚያደርገው በአውሮፓ ቻምፒየንስ ሊግ ነው። የፊታችን ሮብ ከማንቸስተር ሲቲ ጋር ትልቅ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታን ያደርጋል። በአንጻሩ ሴልታ ቪጎ ደግሞ ከቦሎኛ ጋር የሚያደርገው መርሃ ግብር የሚጠበቅ ጨዋታ ይሆናል ተብሎ እንደሚታሰብ ነው መርሃ ግብሮች የወጡት። በሌሎች የስፓኒሽ ላሊጋ መርሃ ግብሮች ኤልቼ ዢሮናን 3-0 አሸንፏል። ቫሌንሲያ በሜስታያ ሲቪያን አስተናግዶ 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ኤስፓኞል ራያ ቫይካኖን 1-0 ያሸነፈበት መርሃ ግብር ትናንትና የተደረጉ ናቸው። በስፓኒሽ ላሊጋ ዛሬ የሚደረገው ብቸኛው ጨዋታ ሌቫንቴ እና ኦሳሱና የሚያደርጉት ጨዋታ ዛሬ የሚደረግ ነው የሚሆነው። በሌሎች ሊጎች ትላንትና የተደረጉ የጨዋታ ውጤቶችን እናስታውሳችሁ። በጀርመን ቡንደስሊጋ ትላንትና ሃምቡርግ ቨርደር ብሬመንን 3-2 በሆነ ውጤት ትላንትና ማሸነፍ ችሏል። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ደግሞ ሆፋይኒየምን 2-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገ ሌላኛው ጨዋታ ነው። ከዛ ውጪ በፍሬንች ሊግ ኤም ትላንትና ጨዋታዎች ተደርገዋል። አንጀርስ ኒስን 1-0 አሸንፏል። ኦንዤ ሜትስን 3-1 ሲያሸንፍ ሊ ሃርቬ ከፓሪስ ከአዲስ አዳጊው ፓሪስ ጋር 0-0 አጠናቋል። ሎሪዮ ደግሞ ሊዮንን ትላንትና 1-0 በሆነ ውጤት ያሸነፉበት መርሃ ግብር ትላንትና የተደረጉ ጨዋታዎች እንደሆኑ ነው የተመለከት ነው። ሌላኛው እንግዲህ ከጨዋታዎች ጋር ካነሳን አይቀር አንድ ጉዳይን እናንሳ። የኔማር ጁኒየርን ጉዳይ ነው የምንመለከተው። የኔማር ጁኒየር ክለብ የሆነው እንግዲህ ሳንቶስ ከመውረድ መትረፉን እንግዲህ ትላንትና ተመልክተናል። ምክንያቱም ይህ ተጫዋች እንግዲህ ባለፉት ጊዜያቶች
ይህንን ቡድን ለመታደግ ትልቅ ነገሮችን ሲያደርግ እንደነበር ገልጸንላችሁ ነበር። ምክንያቱም እንግዲህ ሳንቶስ ላለመውረድ እየተጫወተ የነበረ ቡድን እንደነበር እናስታውሳለን እና ኔይማር ጁኒየር ደግሞ ከባድ ጉዳት ገጥሞት እንደነበር እናስታውሳለን። ዶክተሮችም በዚህ ውድድር ዓመት መጫወት እንደሌለበት ወይም ደግሞ 2026 ሲገባ ሊደርስ እንደሚችል እንጂ በ2025 መጫወት እንደሌለበትና የከፋ ጉዳት ሊገጥመው እንደሚችል ገልጸውለት ነበረ፣ ጉዳቱን ምክንያት በማድረግ ማለት ነው። ነገር ግን ኔይማር ጁኒየር ከነ ጉዳቱ ያለፉትን 3 የሳንቶስ ጨዋታዎችን አድርጓል፣ ክለቡን ካለመውረድ ለመታደግ ማለት ነውና እንግዲህ ውጤቱ ሰምሮለታል። ሳንቶስም ከመውረድ መትረፉን ነው ትናንትና የተመለከትነው የኔይማር ጁኒየር ቡድን። ኔይማር እንግዲህ ቃሉን አክብሮ ጉዳት ቢደርስበትም የዶክተሮችን ምክርም ችላ ብሎ በህመምም ተጫውቷል። ውጤቱ ደግሞ ሳንቶስን ከመውረድ ያዳናቸውን ጎሎችን ማስቆጠር ችሏል። በ4 ጨዋታዎች 5 ጎሎችንና 1 አሲስት በማድረግ ነው ቡድኑን ከወራጅነት ያተረፈው። ኔይማር ክለቡን አትርፎ ለሀገራዊ ውድድር በማብቃትም ክለቡን ትናንትና በይፋ ተሰናብተዋል። በእንባ ነው ትናንትና ሲሰናበት የተመለከት ነው። ኔይማር ሀሳቡን ሰጥቷል። ሁላችንም ላደረግነው ጥረት ምስጋና ይገባናል፣ እንኳን ደስ አላችሁ ሲልም ጭምር ተናግሯል። እውነት ለመናገር ሳንቶስ እንዲህ ሲሆን ልመለከቱ አይገባም ነበር። የሳንቶስ ቦታ ከላይ መቀመጥ ነበር። ላለመውረድ መታገልም የነበረበት ቡድን አይደለም። ነገር ግን ይህንን ነገር ማሳካታችን ግን በጣም ደስ ብሎኛል ሲልም ጭምር ነው ትናንትና በእንባ ቡድኑን እንደተሰናበተ የተመለከት ነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። አርሰናል ኦድራጎን ለማስፈረም በቅርበት እየተከታተለ እንዳለ መረጃዎች ወጥተዋል። አርሰናል እሱን ከሚከታተሉ በርካታ የአውሮፓ ክለቦች መካከል አንደኛው እንደሆነ ነው መረጃዎች የወጡት። ስካውቶች በቀጥታ እንዲመለከቱትም ተልከዋል፣ ወይም ደግሞ የተጫዋቹን ብቃት እንዲገመግሙ ተልከዋል። ብቃቱ እያደገ ከቀጠለ የዝውውር ክፍያውም እጅግ ከፍተኛ ሊሆን እንደሚችል ነው የጀርመኑ ሚዲያ ቢልድ እየገለጸ የሚገኘው። ሌላኛው አሰልጣኝ ሚኬል አርቴታ የሰጠው ሀሳብ ነው። በኦልድ ትራፎርድ፣ በሴንት ጄምስስ ፓርክ፣ በአንፊልድ፣ በስታንፈርድ ብሪጅ እንዲሁ ደግሞ ወደ ቪላ ፓርክም ከባባድ ሜዳዎች መተናል። እናም በዚህ ሂደት ውስጥ ደግሞ በ10 ነጥብ ርቀን እንመራለን ብለን ካሰብክ የተለየ ዓለምን ያለኸው ማለት ነው። ከውጤቱ የትላንትና ውጤት የተለየ ሊሆን ይችል ነበር፣ ነገር ግን እውነታው ያ አይደለም። 18 ጨዋታዎችን አልተሸነፍንም ነበር፣ ነገር ግን አሁንም የነጥብ ልዩነቱን ብትመለከት በጣም ጠባብ ነው። ይሄ የሊግ ደረጃን ያሳያል። አሁን ከፊታችን ያለውን እድል እናውቃለን። ከዚህ ትምህርት ወስደን ወደፊት መቀጠልም አለብን ሲል ጭምር ነው የተናገረውና በእነዚህ ትልልቅ ስቴዲየሞች ሄደን ተጫውተን አሁን ላይ ሊጉን መምራት ያለባችሁ በ10 ነጥብ ልዩነት ነው ማለት የምትችል ከሆነ አንተ ሌላ ዓለም ውስጥ የምትገኝ ሰው ነህ ሲልም ጭምር ነው ሀሳቡን የሰጠው ሚኬል አርቴታ። ቪክተር ዮኬሬሽ ይናገራል። በእርግጥም በውጤቱ በጣም አዝነናል፣ ነገር ግን ገና ታህሳስ ወር ላይ ነው የምንገኘውና በጣም ብዙ ጨዋታዎች እንደሚቀሩ ሁላችሁም ልታውቁ ይገባል ሲልም ጭምር ነው ቪክተር ዮኬሬሽ የተናገረው። ለቀጣዩ ጨዋታ ዝግጁ ነን፣ መቆጣጠር የምንችለው ነገር ላይ እና ቀጣይ ጨዋታ ላይ ትኩረት ካደረግን ሁሉም ነገር የተሻለ እንደሚሆን አምናለሁ ሲልም ጭምር ነው የተናገረው። ሚኬል አርቴታ ቪክተር ዮኬሬሽ ሎ ብሎክ የሚጫወቱ ቡድኖችን ለማሸነፍ ዋነኛ አጥቂ አድርጎ ይመለከተዋል። ይህም ለአርሰናል የፈረመበት ዋነኛው ምክንያት ነው። አርቴታ ቡድኑን የቪክተር ዮኬሬሽ ሩጫዎችን በተሻለ ሁኔታ ማየት እንዳለባቸውና በሱ ጉዳይ እንደተጨነቀ ለማወቅ ተረድቷልና ቪክተር ዮኬሬሽ ከነሱ ጋር መላመድ እንዳለበትም ያምናል ተብሎ ነው የሚታሰበው እንደ መረጃው ከሆነ። ሚኬል ሜሪኖ በተለምዶ አጥቂዎች የሚሰሩበትን እንዲሁ ደግሞ ቦታ የሚይዝበትን መንገድ ሚኬል አርቴታ ትልቅ ቦታ እንደሚሰጠው መረዳት ተችሏል። ካይ ሃቨርትስ እና ቪክተር ዮኬሬሽ ቢኖሩም በአንዳንድ ጨዋታዎች ላይ ሚኬል ሜሪኖ የመጀመሪያ ተመራጭ ተደርጎ ሊወሰድ እንደሚችል መረጃዎች እየወጡ ይገኛሉ። ምክንያቱም የዚህ ተጫዋች ቦታ አረዳድ ጭምር በጣም ጥሩ እንደሆነ ጭምር ነው መረጃዎቹ የሚያሳዩት። ካይ ሃቨርትስ ከጉዳት ሲመለስ የአርሰናል የመጀመሪያ የ9 ቁጥር ተሰላፊ ቀዳሚ ምርጫ ሊሆን ይችላልም ተብሎ ነው የሚታሰበው። የአርሰናል ሰዎች ከፈረንጆቹ ገና በዓል በፊትም እንደሚመለስ ባወቁ ጊዜ እጅጉን በደስታ እንደተሞሉ ጭምር ነው ዘገባዎች የሚያሳዩት። ስለዚህ ካይ ሃቨርትስ ከጉዳት ሲመለስ ምናልባት ቪክተር ዮኬሬሽን ተጠባባቂ ሊያደርገው እንደሚችል ጭምር ግምቶች እየወጡ ነው። እንዲሁ ደግሞ ተጫዋቹ በቋሚነትም የመሰለፍ እድል ይኖረዋል ወይም የአርሰናልን 9 ቁጥር የመምራት እድል ይኖረዋል የሚሉ ዘገባዎች ናቸው በትልቁም አሁን ላይ እየወጡ የሚገኙትና በቅርቡ ደግሞ ከጉዳት ይመለሳል ተብሎ መረጃዎች እየወጡ እንደሚገኙ ነው ዘገባዎች ያሳዩት። ሚኬል አርቴታ ለካይ ሃቨርትስ የአጥቂ ሳይሆን በቡድን ውስጥ ሌላ ሚና የሚፈልግለትም ሊሆን እንደሚችል ይነገራል። ምናልባት ቪክተር ዮኬሬሽን ለማስቀጠል ወይም ደግሞ በቋሚነት ለማሰለፍ ሚኬል አርቴታ ካይ ሃቨርትስና ቪክተር ዮኬሬሽን
የቅድመ ውድድር ዘመን ወቅት ላይም አብረው የሚጫወቱበትን ዘዴ እንዳዘጋጀና አጥቂዎቹ አብረው አስተላለፍ ውስጥም በጥሩ ሁኔታ ሲዋሃዱ ማየት እንደሚችልም ተረድቷል። ለሃቨርትስ ግን ከአጥቂ ሌላ ሚና ለመስጠት እያሰበ ያለው የቱጋ ነው የሚሉ ጥያቄዎችም እንዲያስነሱ አድርጓል። ምክንያቱም በሌሎች ቦታዎች ላይ ቡድኑ እንግዲህ በጥሩ ተጫዋቾችም የተሞላ እንደሆነ ይታወቃልና ምን ሊያደርግ እንደሚችል በርካቶች ግምቶቻቸውን እያስቀመጡ ነው የሚገኙት። ማንቸስተር ዩናይትድን የተመለከተ መረጃን እናንሳም። ተቀይረው ከገቡ ተጫዋቾች መካከል ማንቸስተር ዩናይትድ ምንም አይነት አስተዋጽኦ ማግኘት ያልቻለ ቡድን እንደሆነ ቁጥሮች ያሳያሉ። በዘንድሮው የውድድር ዘመን በሊጉ ማንቸስተር ዩናይትድ ቀይሮ ያስገባቸው ተጫዋቾች ምንም ተጽዕኖ መፍጠር ያልቻለ ቡድን ሆኗል። ማንቸስተር ዩናይትድ በዚህ ዓመት በሊጉ ተቀይረው ከገቡ ተጫዋቾች ምንም ጎል ማግኘት እንዳልቻለ ነው የተገለጸው። ኖቲንግሃም ፎረስት እና ኤቨርተን በተመሳሳይ ከተቀያሪ ተጫዋቾች ምንም ግብ ያላገኙ ሌሎች ቡድኖች ናቸው። ማንቸስተር ዩናይትድ፣ ኖቲንግሃም ፎረስት እና ኤቨርተን ተቀይረው የገቡ ተጫዋቾች ምንም አይነት ጎል ያላስቆጠሩላቸው ብቸኞቹ ቡድን ናቸው። ማንቸስተር ሲቲ 1፣ ወልቨርሃምፕተን ወንደረርስ 1፣ ክሪስታል ፓላስ 1 ደግሞ በማስቆጠር እነዚህ አንዳንድ አስተዋጽኦችን ብቻ ያገኙ ቡድኖች ናቸውና እነዚህ የማንቸስተር ዩናይትድ ተጫዋቾችና የሌሎችም ቡድኖች ተጫዋቾች አሁን የጠቀስኳቸው ክለቦች ተቀይረው ከገቡ በኋላ ብዙም አስተዋጽኦችን ያላደረጉ ቡድኖች እንደሆኑ ነው የተነገረው። በዚህ ሲዝን በፕሪሚየር ሊጉ በተከታታይ ረጅም ጨዋታዎችን ሳያሸንፉ እየተጓዙ ያሉ ሁለት ክለቦች ያሉ ወልቭስ እና ቦርንመዝ ናቸው። ወልቭስ በዚህ ሲዝን ካደረጋቸው 14 የሊግ ጨዋታዎች አንድም ጨዋታ ማሸነፍ አልቻለም። በአንጻሩ ቦርንመዝ ባለፉት 6 ተከታታይ የሊግ ጨዋታዎች ምንም አይነት ድልም ማድረግ ያልቻለም ሌላኛው ቡድን ነው። የማንቸስተር ዩናይትድ ቀጣይ ሁለት ተጋጣሚዎች ደግሞ እነዚህ ሁለት ቡድኖች ናቸው። ዛሬ ከወልቨርሃምፕተን ወንደረርስ ጋር ይጫወታሉ። ከዛ ደግሞ ከቦርንመዝ ጋር ይጫወታሉ። መጥፎ ሪከርድ ማስመዝገብ እንግዲህ አሁን ላይ እንዳይሆን ደግሞ ለማድረግ አሰልጣኝ ሩበን አሞሪም ጥረቶችን ማድረግ ይኖርባቸዋል። ዛሬ ከወልቭስ ጋር የሚያደርጉት ጨዋታ ለአሰልጣኙም ለቡድኑም እጅግ በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። ማቲያስ ኩኛህን መጠንቀቅ አለብን ብሏል ቤልጋርድ የተባለው ተጫዋች ነው ይህንን ሀሳብ የሰጠው። የወልቭሱ የመሃል ሜዳ ተጫዋች የሆነው ቤልጋርድ በዛሬው ዕለት እንግዲህ ከማንቸስተር ዩናይትድ ጋር ለሚያደርጉት ጨዋታ ኩኛህን አጥብቆ መያዝ እንደሚያስፈልግ ነው የተናገረው። ማቲያስ ኩኛ ምርጥ ተጫዋች ነው ያለው ቤልጋርድ ከኳስ ጋር ነጻነት ከሰጠኸውና ተጨማሪ የራስ መተማመን ከለገስከው ለሙሉ እንግዲህ ቡድኑ ችግር ሊሆንብን ይችላል ሲልም ጭምር ነው የተናገረው። ባለድል ለመሆን ከግባግቢዎቻችን ጋር እጅጉን ተጠግተው መጫወት እንደሚኖርባቸው የገለጸው ተጫዋቹ በዚህም የአጥቂዎቻችን የራስ መተማመንን እንጨምራለን ሲልም ጭምር ነው ቤልጋርድ የተናገረው። ተከላካዮቻችን ጥቅጥቅ ብለው እንዲጫወቱ ማድረግን እነርሱን ማገዝ እንዲሁም ተጋጣሚያችን ላይ አደጋ መፍጠር መቻል ይኖርብናል ሲልም ጭምር ነው ቤልጋርድ የተናገረው። ጥሩ ቡድን እንደሆኑ እናውቃለን፣ እንዲጫወቱ ግን መፍቀድ የለብንም። ኃይላችንን ሁሉ ልንጠቀምና ነገሮችን ልናከብድባቸው ይገባል ሲል ነው ቤልጋርድ የተናገረው። እንግዲህ ሌላኛው ማንቸስተር ዩናይትድ ከዛሬው ተጋጣሚ ወልቨርሃምፕተን ወንደረርስ ጋር ባደረጋቸው ያለፉት ጨዋታዎች ጥሩ ሪከርድ እንዳለው ነው መረጃዎች የሚያሳዩት። ዩናይትድ ወልቭስን በተቃራኒ የገጠመባቸው የመጨረሻ 6 ጨዋታዎችን በአራቱ ድል ማድረግ የቻለበትን አጋጣሚ የተመለከት ነው። በተቃራኒው የላንክሻየሩ ክለብ ከወልቭስ ጋር ባደረጋቸው የመጨረሻ 2 መርሃ ግብሮች በሁለቱም ሽንፈት ማስተናገዱን እናስታውሳለን። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ተጫዋች የማስፈረም እቅድ የለውም የሚል መረጃ ክሪስ ዊለር ትላንትና ጋርቷል። ይልቁንም ደግሞ በክረምት የዝውውር መስኮት ለማስፈረም በቀዳሚ ኢላማነት ከያዛቸው ተጫዋቾች ወኪሎች ጋርም ድርድሮችን እንደሚያደርግ ነው የተነገረው። በዚህ መሰረትም ማንቸስተር ዩናይትድ የጥር የዝውውር መስኮት ለክረምቱን እንደ መንደርደሪያ ይጠቀምበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ክሪስ ዊለር ነው ይህንን መረጃ እያጋራ የሚገኘውና በጥር ተጫዋቾች የዝውውር መስኮት ተጫዋች የማስፈረም እድሉ ጠባብ ነው። ምንም እንኳን ማንቸስተር ዩናይትድ ከአማካይ ስፍራ ተጫዋቾች ጋር በትልቁ ስሙ እየተነሳ ቢሆንም ነገር ግን አሁን ላይ ያንን የማድረግ እድሉ ጠባብ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ፖርቱጋላዊው የመስመር ተመላላሽ የሆነው ዲየጎ ዳሎ ያለበት ክለብ ታላቅ በመሆኑ የሚገባውንና የሚያስፈልገውን ነገር ማድረግ ይኖርብናል ሲል ነው የተናገረው። በዚህ የውድድር ዘመን በጣም ጥሩ ቡድን መሆናቸውንና ማንኛውንም ቡድን ማሸነፍ እንደምንችል አሳይተናል ብዬ አስባለሁ። ከዚያም ወደ ራሳችን ውስጥ ማስገባት ያለብን ነገር ነው። አንዳንድ ጊዜ የእግር ኳስ ብቃት ብቻ አይደለም ከውስጥ የመጣም መሆን አለበት። የእግር ኳስ ጨዋታዎችን ለማሸነፍና ህይወትን በዚያ መንገድ ለመኖር ደግሞ በየቀኑ የምታገኘው ቁጣና መነሳሳትም መሆን ይኖርበታል። ለዚህ ክለብ በመጫወት ጨዋታዎችን በማሸነፍና ዋንጫዎችን በማንሳትም ትንሽ የበለጠ ቁርጠኛ መሆን ይኖርብናል ብዬ አስባለሁ። ነገር ግን ይህ ሂደት ነው፣ ጊዜ ያስፈልገናል ወደሚለው ነገርም አልገባም።
ወዲያውኑ ማሸነፍ አለብን ብዬ የማስባለሁ። ምክንያቱም ክለቡ የሚጠይቀው ሚያ ነው። ለዚያ ነው እንደዚህ አይነት እድሎች ሲኖሩ ደግሞ ሳናሸንፍ ቀርቶ አንዳንዴ የበለጠ የሚያመን ሲልም ጭምር ነው የተናገረውና የግዴታ ጨዋታዎችን ማሸነፍ የሚኖርብን ሰዓት ላይ እንገኛለን ሲልም ጭምር ነው የተናገረው። እንግዲህ ዲየጎ ዳሎ ነው ይህንን ሀሳብ የሰጠው። አሰልጣኝ ሩበን አሞሪም ከዛሬው ከወልቨርሃምፕተን ወንደረርስ ጋር ከሚያደርጉት ጨዋታ አስቀድሞ ደግሞ የተለያዩ ሀሳቦችን ያነሳበትን ጋዜጣዊ መግለጫን እንግዲህ አድርጓል። እነሱን ጉዳዮች ደግሞ በቀጣይ እንመልከት። እንግዲህ አሰልጣኝ ሩበን አሞሪም ከተናገሩት ንግግሮች መካከል ስለ ኮቢ ማይኖ ጥያቄ ቀርቦላቸው ምላሻቸውን ሰጥተዋል። እንዲሁ ስለ ተጫዋቾች አመራረጥም ጥያቄ ቀርቦለት ምላሽ መስጠቱን ተመልክተናል። እኔም የምፈልገው ማሸነፍን ነው። እናም ደግሞ ያ ተጫዋች ማንም ይሁን ማን አላማዬ ምርጡን ተጫዋች ነው ማስገባት የምፈልገው። እኔ ለክለቡ የሚጠቅመውን እንጂ በዝና አይደለም የምመርጠው። ኮቢ ማይኖ የአካዳሚ ተጫዋች ነው፣ እሱ ይገባኛል። ያ ማለት ግን ተጫዋቹ ማስገባት አለብኝ ማለት ግዴታ አይደለም። በአፍሪካ ዋንጫ ውድድር ወቅት ኮቢ ማይኖ እድል ስለማግኘቱም ተጠይቆ ነበር። እኔ በትክክል አላውቅም፣ ልምምዶችን ከተመለከትኩ በኋላ ነው ለክለቡ የሚጠቅመውን ወደ ጨዋታው የማስገባው ሲልም ጭምር የተናገረው። ወልቭስ በዘንድሮው የውድድር ዘመን በሊጉ ምንም አይነት ድል ስለማድረጉም ሲናገር ምንም ነገር ሊፈጠር ይችላል። በፕሪሚየር ሊጉ ታሪክ በአንድ ውድድር ዓመት ምንም ጨዋታ አለማሸነፍ የቻለ ቡድን የለም። ስለዚህ ለጨዋታው ዝግጁ መሆን አለብን። ሁሉንም ጨዋታ አስቸጋሪ እንደሆኑ አውቀን ነው ወደ ዛሬው ጨዋታ የምንመጣው ሲልም ጭምር የተናገረው። ስለ አካዳሚ ተጫዋቾች እድል አለማግኘትም ተጠይቆ ነበር። በተለይ አሰልጣኝ ሩበን አሞሪም በዚህ ጉዳይ ላይ በጣም ይወቀሳሉ። ታዳጊ ተጫዋቾችን በቡድን ስብስባቸው ውስጥ ያካትታሉ፣ ነገር ግን ሜዳ ላይ ግን እድል ሲሰጧቸው አንመለከትም የሚሉ በርከት ያሉ ዘገባዎች በተደጋጋሚ ይወጣሉና ከዚህ ጋር በተያያዘ ጥያቄ ቀርቦላቸው ነበር አሰልጣኝ ሩበን አሞሪም ስለ አካዳሚ ተጫዋቾች እድል አለማግኘትና እንዲሁ ደግሞ ሌላኛው ሺያሌሲ የተባለው ተጫዋችንም በተመለከተ ጥያቄ ቀርቦላቸው ነበር። ኮቢ ማይኖ አለ፣ ሺያሌሲ ያለ አስቸጋሪ ሁኔታ ነው። ዊንገር በማይኖረኝ ጊዜ አማድን እጠቀማለሁ። እሱን ማድረግ ዊንግ ባክ ላይ የልምድ ያለው ተጫዋች ስላለኝ ነው። ጨዋታውን ለማሸነፍ የተዘጋጁ ተጫዋቾች ናቸው ወደ ሜዳ ማስገባውና እንግዲህ ጨዋታውን ማሸነፍ ነው ትልቁ ዓላማዬ። ስለዚህ ደግሞ ጨዋታውን ያሸንፋሉ ብዬ የምገምታቸውን ተጫዋቾች እየመረጥኩ ነው ሜዳ ላይ የማስገባው። ስለዚህ ለአካዳሚ ተጫዋቾችም እድል ለመስጠት እሞክራለሁ ሲልም ጭምር ነው የተናገረው። ስለ ጫናዎችም ተናግሮ ነበር። የሜንታሊቲ ችግር አይደለም። ተጫዋቾች ቶፕ 5 ውስጥም እንገባለን ብለው አይደለም ወደ ሜዳ የሚገቡት። አንዳንዴ ጥሩ እንጫወታለን፣ አንዳንዴ ደግሞ መጥፎ ተጫውተን ነጥብ የምናጣባቸው ጊዜያቶችም እንዳሉ እናውቃለንና እነዚህን ነገሮች ቶለሬት ማድረግ አለብን ወይም መረዳት አለብን ሲል ጭምር ነው የተናገረው። ስለ ዳሎና ደሊትም እንግዲህ ሀሳቡን ሰጥቷል። ለዛሬው ጨዋታ ይደርሳሉ የሚሉ ጥያቄዎች ቀርቦለት ነበር። በተለይ ማታያስ ደሊት ባለፈው ሳምንት በተደረገው ጨዋታ ላይ ከዌስትሃም ዩናይትድ ጋር አንዳቻ ባጠናቀቁት የሳምንቱ አጋማሽ መርሃ ግብር ላይ ጨዋታ ለማድረጉ ይታወሳልና በጉዳት ምክንያት እዛ ጨዋታ ላይ አልነበረም። ዲየጎ ዳሎም ቶሎ ተቀይሮ ሲወጣ ተመልክተነዋል። እነዚህ ሁለት ተጫዋቾች ለዛሬው ጨዋታ ይደርሳሉ የሚል ጥያቄ ቀርቦለት ነበር። ለአሰልጣኙም ምላሹን ሲሰጥም የሚደርሱ ይመስለኛል፣ አብረን እንመለከተዋለን ሲልም ጭምር ነው የተናገረው። ጨዋታውን በምንመራበት ጊዜ ስለ ቲሙ ውጤት አስጠብቆ ለመውጣት መጨነቅ አለብን። ጭንቅ ብቻ አይደለም። አቻ የወጣ ነው ስለተጨነቅን ሳይሆን በአንድ ሰከንድ ኳስ ነው ኮርና አሰጠን፣ ከዛም በኋላ የተፈጠረው ተፈጠረብን ሲልም ጭምር ነው የተናገረው። አሰልጣኝ ሩበን አሞሪም ከዌስትሃም ዩናይትድ ጋር ከነበረው ጨዋታ ጋር አያይዞ ያነሳው ነጥብ ነው። በአጠቃላይ ከዛሬው ጨዋታ ጋር አያይዞ ያነሳቸው ሀሳቦችን ነው ወደ እናንተም ያደረስ ነው። ሌላኛው የምናነሳው ጉዳይ ከፖል ስኮልስ ጋር የተገናኘ ጉዳይ አለ። የማንቸስተር ዩናይትድ ተጫዋች ፖል ስኮልስ እንግዲህ የቀድሞ ተጫዋች እንደነበር እናስታውሳለን እና ከዚህ በፊት አንድ የክለቡ ተጫዋች በሱ ንግግር በጣም ተበሳይቶ እንገናኝ እንዳለው ተናግሮ እንደነበር የሚታወስ ነው። ስኮልስ እንግዲህ በወቅቱ ሲናገር ሚዲያ ላይ በምሰጠው አስተያየት ያልተደሰተ አንድ የማንቸስተር ዩናይትድ ተጫዋች አነጋግሮኝ ነበር ሲል ነው በይፋ የተናገረው። ተጫዋቹ የልምምድ ማዕከል ውስጥም ላገኝ ይፈልጋለሁ እንዳለው የገለጸው ስኮልስ እሺ ችግር የለውም ብዬ ስልክ ቁጥር ላኩለት፣ ነገር ግን በድጋሚ ግን አላናገረኝም ብሎ እንደነበር እናስታውሳለን። አሁን ላይ ፖል ስኮልስን ልምምድ ማዕከል ላይ እንገናኝ በማለት ጠይቆ የነበረው ተጫዋች ማን እንደሆነ ይፋ ተደርጓል። እንግዲህ ፖል ስኮልስ በሚሰጣቸው ሀሳቦች ምክንያት ብስጭቱን ገልጾ እንዲሁ የልምምድ ማዕከል ላይ ደግሞ እንዲገናኙ ጭምር ጥሪ ያቀረበለት የነበረው ተጫዋች የተከላካይ ስፍራ ተጫዋች የሆነው ሊሳንድሮ ማርቲኔዝ እንደሆነ ነው መረጃዎች እየወጡ የሚገኙት። ሊሳንድሮ ማርቲኔዝ አምና በነበረው የውድድር ዓመት ላይ መጥፎ ጊዜያቶችን ባሳለፉበት ጊዜ ላይ እንግዲህ በተለይ ተንታኞች እንደዚህ አይነት ሀሳቦችን በመስጠት ይታወቃሉና ፖል ስኮልስም ከነዛ መካከል አንደኛው ነበር። የቀድሞ የማንቸስተር ዩናይትድ ሌጀንድ የተለያዩ ሀሳቦችን በመስጠት ይታወቃልና እንዲሁ መጥፎ አስተያየቶችን ወይም ደግሞ ማንቸስተር ዩናይትድ ላይ ያሉ ነገሮችን አስተያየቶችን ሰጥቶ ነበር። ሊሳንድሮ ማርቲኔዝም በዚህ ምክንያት
ማግኘት እፈልጋለሁ የልምምድ ማዕከል ላይ አንተን የሚል አይነት ጥያቄ ጭምር አቅርቦለት እንደነበርና ከዛ በኋላ ግን ድጋሚ እንዳላናገረው ነው ፖል ስኮልስ ይፋ አድርጎ እንደነበር የምናስታውሰው ጉዳይ ነው። የቸልሲን መረጃዎች ደግሞ አሁን ላይ ወደ እናንተ እናድርስ ውድ ቤተሰቦቻችን። ሊያም ዴላፕ ባለፈው ጨዋታ ጉዳት ገጥሞት እንደወጣ የምናስታውሰው ጉዳይ ነው እና ለምን ያክል ጊዜ ከሜዳ ያርቋል የሚሉ ጉዳዮች ጥያቄዎች እየተነሱ ነው የሚገኘው። የቸልሲው የፊት መስመር ተሰላፊ የሆነው ሊያም ዴላፕ በትከሻ መዛነፍ ጉዳት አጋጥሞት እንደነበር የሚታወስ ነው። ይህንን ተከትሎ ሊያም ዴላፕ በጉዳት ምክንያት ከ6 እስከ 8 ሳምንታትም ከሜዳ ሊርቅ እንደሚችል ነው ቶክ ስፖርት የተባለው የመረጃ ምንጭ ይፋ ያደረገው። ሊያም ዴላፕ በውድድር ዓመቱ መጀመሪያ ካጋጠመው የሃምስትሪንግ ጉዳት የተመለሰው በቅርቡ መሆኑ የምናስታውሰው ጉዳይ ነው። ሌላኛው ጉዳት ነው አሁን ላይ የደረሰበት። ከ6 እስከ 8 ሳምንታትም ቡድኑን ማገልገል እንደማይችል ነው ዘገባዎች የወጡት። በዚሁ የሊቨርፑል ጉዳዮችን እናንሳ። እንግዲህ ማይክል ኦውን ይናገራል። ይሄ የቡድን ስፖርት ነው ብሏል። የቀድሞ እንግሊዛዊ ተጫዋች ማይክል ኦውን የሊቨርፑሉ ተጫዋች ሞሐመድ ሳላ የሰጠው አስተያየትን ተችቶታል። ሳላ የሚሰማህ ይገባኛል፣ ቡድኑ ለረጅም ጊዜ ትከሻህ ላይ ይዘህ ወጥተሃል፣ በክለቡ ሁሉንም ነገር አሸንፋል ሲል ኦውን ይናገራል። አክሎም ነገር ግን ይሄ የቡድን ስፖርት ነው፣ በይፋ ወጥተህ የተናገርከውን መናገር አትችልም ሲልም ነው የተደመጠው። በሳምንት ውስጥ ለአፍሪካ ዋንጫ ትሄዳለህ፣ ቁጣውንም በውስጥህ ይዘህ ከሀገር ጋር መደሰትና ስትመለስ ነገሮችን እንዴት እንደሚሆን ማየት የተሻለ አይሆንም ነበር ወይ ሲልም ነው ማይክል ኦውን ጥያቄ ያቀረበው። እንግዲህ ሳላህ ምንድን ነው ያለው የሚለውን ጉዳይ እንመልከት። ሳላህ እንግዲህ በተከታታይ 3 ጨዋታዎች እንዳልተሰለፈ ይታወሳልና እየሆነ ባለው ነገር በጣም አዝኛለሁ ሲል ነበር ሙሐመድ ሳላ የተናገረው። በተለይ በብራይተን ጨዋታ ደግሞ ደጋፊዎችን እሰናበታለሁ ሲልም ጭምር ሀሳቡን ሰጥቷል። ግብጻዊው የሊቨርፑል የፊት መስመር ተጫዋች የሆነው ሙሐመድ ሳላ በክለቡ እየሆነ ባለው ነገር ከፍተኛ ሀዘን እንደተሰማው ነው የገለጸው። ምን እየተፈጠረ እንደሆነ ማመን አልቻልኩም ያለው ሳላ በጣም አዝኛለሁ፣ ለዚህ ክለብ በጣም ብዙ ነገሮችንም ሰጥቻለሁ ሲልም ጭምር የተደመጠው። ለምን ተጠባባቂ ወንበር ላይ እንደምቀመጥ አላውቅም፣ በክለቡ እያገለሉኝ እንደሆነ ይሰማኛል ሲልም ነው ሳላ የተናገረው። መሐመድ ሳላ በንግግሩም በብራይተኑ ጨዋታ በአንፊልድ ደጋፊውን ተሰናብቶ ሊቨርፑልን ሊለቅ እንደሚችል ጭምር የሚጠቁም አስተያየትን ነው የተናገረው። በቀጣይ ምን እንደሚፈጠር አላውቅም፣ ለአፍሪካ ዋንጫው አመራለሁ፣ ቀጥሎ ግን ምን እንደሚሆን እናያለን ሲል ነው ሳላ የተናገረው። የብራይተን ጨዋታ አንፊልድ ላይ ነው፣ ቤተሰቦቼ እንዲገኙ ጠይቅ ያለው ደጋፊዎቹንም እሰናበታለሁ ሲል ጨምር ተናግሯል። በክለብ ውስጥ ሁሉንም ጥፋቶችንና ኃላፊነትን እንድወስድ የሚፈልግ አንድ ሰው አለ፣ እኔ ላይ ሁሉንም ጥፋቶችን እኔ ላይ ማድረግ የሚፈልግ። ክለቡ ክረምት ላይ ብዙ ነገር ቃል ገብቶልኝ ነበር፣ ነገር ግን ምንም ነገር አልተሟላልኝም ሲልም ጭምር ነው እንዲሁ ሀሳቡን እየሰጠ የሚገኘው። ለ3 ተከታታይ ጨዋታዎችም ተጠባባቂ ሆኛለሁና ይሄ ተቀባይነት የሌለው ጉዳይ ነው ሲል ነው መሐመድ ሳላ ሀሳቡን የሰጠው። የአረቡ ዓለም ታማኝ የመረጃ ምንጭ የሆነው አልሪያድ አትጠራጠሩ፣ ሙሐመድ ሳላ ሊቨርፑልን መልቀቅ ከፈለገ መዳረሻው ሳዑዲ አረቢያ ነው የሚሆነው ሲል በይፋ ተናግሯል። ከክለቡ የውስጥ ሰዎች ጋርም ከተጫዋቹ ካምፕም ማግኘት ባለው መረጃ መሰረት ሙሐመድ ሳላ ከሊቨርፑል አስተዳደር ጋር የሚያደርገው የመጨረሻ ስብሰባ ከአፍሪካ ዋንጫ በኋላ ይሆናል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። አሰልጣኝ አርነ ስሎት ግን ውጤቶች እየጠፉ ቢሆንም ከሙሐመድ ሳላ ጋርም ሰጣ ገባ ውስጥ የሚገቡም አሁንም በቡድኑ ሰዎች ወይም በቡድኑ ባለስልጣናቶች አሁንም ጊዜ እንደሚሰጣቸው ነው እየተገለጸ የሚገኘው። ሶቦስ ላይ ይናገራል። ቡድኑ አሁንም የሻምፒዮንነት መንፈስ አለው ሲል ነው ጥያቄ ቀርቦለት የተናገረው። ስለሱ ማውራት አስቸጋሪ ሆኗል። ባለፉት ዓመታት ሊጉን አሸንፈናል። አሁን ላይ ግን በሊጉ ስንተኛ ላይ እንዳለን እንኳን አላውቅም። ሁሉም ቡድኖች ተሻሽለዋል። እያንዳንዱ ቡድን ሊጉን ማሸነፍም ይፈልጋል። እኛም ወቅቱ ከመጀመሩ በፊት ይህንን እናውቅ ነበር ሲልም ጭምር ነው የተናገረው። ስለዚህ መፍትሄ መፈለግ አለብን፣ ምላሽ መስጠትም ይኖርብናል። እናም ሁሉም ሰው ኃላፊነት መውሰድ አለበት። ልምድ ያላቸው ወይም ደግሞ በእድሜ የገፉ ብቻ ሳይሆን ሁሉም ልጆች፣ ሁሉም ሰው ሜዳ ላይ ወጥቶ ለዚህ አርማ ለመጫወት ዝግጁ መሆን ይኖርባቸዋል። ካለበለዚያ ግን ከባድ ነው የሚሆነው። ስለዚህ ጨዋታዎችን ለማሸነፍ የግድ መፋለም ይኖርብናል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ይህን ሀሳብ የሰጠው ዶሚኒክ ሶቦስላይ ነው። የማንቸስተር ሲቲን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ከማንቸስተር ሲቲ ጋር በተያያዘ በርከት ያሉ ጉዳዮች ናቸው የሚነሱት። አንደኛው የፔፕ ጓርዲዮላን ጉዳይ ነው የምንመለከተው። የሊጉን ዋንጫ ለማሸነፍ አስፈላጊው ነገር ወጥነት ነው። ወጥነት ደግሞ የሚመጣው ከአንድ ነገር ነው። እሱም የምትጫወቱበት መንገድ ከቀን ወደ ቀን ውጤት እንግዲህ ሊያመጣ ይችላል። ከአንድ ቀን ውጤት አይደለም 2 ነጥብ ወደፊት የሚያቀርበን ወይም 4 ነጥቦችን የሚያስቀድምህ ድል አይደለም። ወጥነት ማለት እቅዶች እንዴት እንደሚፈጸሙ በውድድር ዘመኑ ምን ያክል እንደሚያድጉ ማለት ነው። በአጭሩ እድገት ማለት ነው። እናም ደግሞ ያሳለፍነው 94 ደቂቃ ከትላንትና በስቲያ ምናልባትም በውድድር ዘመኑ ካሳየነው ምርጥ ብቃታችን አንዱ ነበር ብዬ አስባለሁ።
አርሰናል ቢሸነፍም በጣም ጥቂት ነጥቦችን ብቻ እንደጣለ ይሰማኛል። እኛ ደግሞ በፉክክር ውስጥ ለመቆየት ከፈለገን በተከታታይ ጨዋታዎችን ማሸነፍ አለብን። እናም ደግሞ ያንን ማሸነፍ የሚያመጣው ከጨዋታ ዘይቤም እድል ጋር ነው ሲልም ጭምር ነው ሀሳቡን የተናገረው እንጂ ከተጋጣሚዎች አንጻር አይደለም። ወጥነት ማለት ጨዋታዎችን በተከታታይ ማሸነፍ ብቻ ሳይሆን እንዲሁ ደግሞ ሜዳ ላይ የምናስመለክተው ወጥ የሆነ አቋም ነው ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ፔፕ ጓርዲዮላ ሲናገርና ወጥነትን በዛ መልኩ ነው የምገልጸው ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ። እንግዲህ ፖርቱጋል ዓለም ዋንጫን ታሸንፋለች ብሏል ጆኮቪች ነው ይህንን ሀሳብ እየሰጠ የሚገኘው። ሰርቢያዊው ስመጥር የሜዳ ቴኒስ ተጫዋች የሆነው ኖቫክ ጆኮቪች ፖርቱጋል የዓለም ዋንጫን እንደምታሸንፍ ነው ግምቱን ያስቀመጠው። ፖርቱጋል ቀጣዩን የ2026 ዓለም ዋንጫ ውድድርን ታሸንፋለች ሲል ኖቫክ ጆኮቪች ይናገራል። ኖቫክ ጆኮቪች ቀጥሎም ፖርቱጋል በፍጻሜው ከሜክሲኮ ጋር ተገናኝታ ጨዋታውን ታሸንፋለች ሲል ነው ግምቱን ያስቀመጠው። ጉቲ ደግሞ ይናገራል። ማንም ከሮናልዶ በላይ መሆን አይቻለውም ብሏል። ሮናልዶና ሜሲን መጠጋት አዳጋች ነው ብሏል። የቀድሞ የሪያል ማድሪድ ተጫዋች የሆነው ጉቲ አሁን ላይ ያሉ ተጫዋቾች ሮናልዶና ሜሲ ደረጃ ላይ መድረስ እንደማይችሉ ነው የተናገረው። ማንም ከሮናልዶ ደረጃ መብለጥ አይችልም የሚለው ጉቲ ሮናልዶ ባሳየው ወጥ አቋም በሪያል ማድሪድ እና በእግር ኳስ ታሪክም የሰራ ተጫዋች ነው ብሏል። ሮናልዶና ሜሲ ካሉበት ዙፋን ማውረድ ለሚፈልግ ማንኛውም ተጫዋች ወሳኙ ነገር ወጥነት ነው ሲልም ጭምር ነው ጉቲ አስቴቱን የሰጠው። አክሎም በወሳኝ ጨዋታዎች ተጽዕኖ ካልፈጠርክ በተከታታይ 10 ጨዋታዎች ጥሩ ብትሆንም ጥቅም የለውም ብለዋል። ሮናልዶና ሜሲ ሁልጊዜም ይህንን ነገር አድርገውታል። አሁን ላይ ኬሊያን ምባፔ፣ ላሚን ያማል ወይም ደግሞ ወደ እነሱ መቅረብ የሚፈልጉ ተጫዋቾች ፈተና የሆነባቸውም ወጥነትን ማምጣት ነው ወይም ደግሞ በወጥነት እነዚህን ብቃቶች ማሳየት ነው ፈተና ሊሆንባቸው የሚችለው ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ጉቲና እንግዲህ እነዚህ ተጫዋቾች ግን በወጥነት ለረጅም ዓመታቶች ይህንን ነገር ማድረግ የቻሉ ተጫዋቾች እንደሆኑ ግን ሁላችንም እናውቃለን ሲልም ጭምር ነው የተናገረው። ኔይማር ጁኒየር ከሌሎች የተሻለ ከሆነ ይመረጣል ብለዋል ካርሎ አንቸሎቲ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ በዓለም ዋንጫው ለኔይማር ጁኒየር ከሌሎች የተለየ እንክብካቤ እንደማያደርጉ ነው የገለጹት። ስለ ኔይማር በቡድኑ መካተትም የጠየቁት አሰልጣኙ ቡድኔ ግንቦት ላይ መርጣለሁ ነው ያሉት። ኔይማር እዛ መሆን የሚገባው ከሆነ በብቃቱ ላይ ከሆነና ከሌሎችም ተጫዋቾች የተሻለ ከሆነ ወደ ዓለም ዋንጫው እጠራዋለሁ ሲሉ ጭምር ነው የተናገሩትና ካርሎ አንቸሎቲ ከሌሎች ተጫዋቾች የተሻለ መሆን እንግዲህ ማሳየት ይኖርበታል ለመመረጥ ሲልም ጭምር ነው አሰልጣኝ ካርሎ አንቸሎቲ ከኔይማር ጁኒየር ጋር አያይዘው ሀሳባቸውን እየሰጡ የሚገኙት። ኔይማር እዛ መሆን የሚገባው ከሆነ በምርጥ ብቃቱ ላይ ሆኖ ሊያሳየኝ ይገባል ሲሉም ጭምር ነው ሀሳባቸውን የሰጡት የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ። የፈረንሳይና ሴኔጋል ጨዋታ ዋናው ቡድን ከሁለተኛው ቡድን እንደማለት ነው ብለዋል። አርጀንቲናዊው የቀድሞ ተጫዋች የሆነው ሰርጂዮ አጉዌሮ በአንድ የማህበራዊ ሚዲያ ቀጥታ ስርጭት ላይ መገኘቱ ተቃውሞ አስነስቶበታል። ሰርጂዮ አጉዌሮ በዝግጅቱ ላይ የተገኘው በዓለም ዋንጫ ውድድር መርሃ ግብር ድልድል ሲደረግ ነበር። በድልድሉ ወቅትም አጉዌሮ ፈረንሳይ የመጀመሪያ ጨዋታን ከማን እንደደረሰ ጠይቆ ከሴኔጋል እንደሆነ ሲነገረው እንግዲህ ይሰማል። በዝግጅቱ ላይ አርጀንቲናዊው በማህበራዊ ሚዲያ እንግዲህ ስትሪመር ደግሞ ጨዋታው ዋናው ቡድን ከሁለተኛው ቡድን እንደማለት ነው ሲልም ጭምር ይናገራል። ሰርጂዮ አጉዌሮ በንግግሩም ሲስቅ የተስተዋለ ሲሆን በፈረንሳይ መገናኛ ብዙሃን ዘንድም ከፍተኛ ተቃውሞችን አስነስቶበታል። የፈረንሳይ መገናኛ ብዙሃን ይህንን እንግዲህ በትልቁ እየገለጹት ይገኛሉ። በቲክቶክም ከ1.3 ሚሊዮን በላይ እንደታየ ጭምር ነው የተነገረው። ከዚህ በፊት የአርጀንቲና ተጫዋቾች ኮፓ አሜሪካን ካሸነፉ በኋላ ለፈረንሳይ ይጫወታሉ፣ ነገር ግን ሁሉም የመጡት ከአንጎላ ነው እያሉ እንግዲህ መዘመራቸው ተቃውሞ አስነስቶ እንደነበር ይታወሳል። እና አሁን ደግሞ ሰርጂዮ ኩን አጉዌሮ ተመሳሳይ አይነት ይዘት ያለው ሀሳብን መስጠቱ በበርካቶችም ትችቶችን እያሰነዘረበት እንደሚገኝ ነው የተመለከት ነው። በዚህ ውድድር ዓመት በአውሮፓ ታላላቅ ሊጎች አንድም ጨዋታ ካላሸነፉ ክለቦች አንደኛው ነው ፊዮረንቲና። ከውጤት መጥፋቱ ጋር በተገናኘ የክለቡ ተጫዋቾች ማስፈራሪያና ዛቻም እየደረሰባቸው መሆኑ ክለቡ አስታውቋል። የፍሎረንሱ ክለብ ተጫዋችና ቤተሰቦችም ዛቻ፣ ስድብና ጥላቻ መልእክቶችም የደረሷቸው ቅዳሜ ዕለት በሳሶሎ 3-1 ከተሸነፉ በኋላ መሆኑ ታውቋል። በውድድር ዘመኑ 8ኛውን የሊግ ሽንፈት ተከትሎ የፊዮረንቲና ተከላካይ ዶዶ ባለቤትና የቤተሰቧ ላይ በማህበራዊ ሚዲያ ያነጣጠረ ዛቻዎችም እንደደረሱባት ነው የዘገበው ቢቢሲ። በተጫዋቹ ላይ እየደረሰ ያለው ማስፈራሪያ ተቀባይነት የሌለውና አሳፋሪ ነው ሲልም ክለቡ መግለጫ ያወጣ ሲሆን የክለቡን ተጫዋች ሰራተኞችና ቤተሰቦችንም ለመጠበቅ የደህንነት እርምጃዎችንም መውሰዱን ጭምር ነው ፊዮረንቲና ይፋ እያደረገ የሚገኘው። አንድ የፕሪሚየር ሊግ ተጫዋች እስር ቤት ገብቷል። አንድ የእንግሊዝ ፕሪሚየር ሊግ ተጫዋች ለንደን ውስጥ በሰዎች ላይ እንግዲህ
የተለያዩ ነገሮችንም በማድረስ ላይ ተጠርጥሮ እስር ቤት መግባቱን የተነገረው ተጫዋቹ ከእስር የዳረገው የተፈጠረው ቅዳሜ ጠዋት እንደነበረ የሜትሮፖሊታን ፖሊስ ይናገራል። ሰለባው ደግሞ ግለሰብም ወደ ሆስፒታል መወሰዱና ጉዳቱ ለህይወቱ አደጋ ላይ ተብሎ እንደማይታመን የተገለጸው ተጫዋቹ የ29 ዓመት መሆኑ የተገለጸው የሜትሮፖሊታን ፖሊስ አሁን ላይ እንግዲህ ስሙን ይፋ ለማድረግ እንደማይፈቅድ ነው ያስታወቀው። የተደረገው መረጃ ባይኖርም የ29 ዓመቱ የክሪስታል ፓላስ ተጫዋች የሆነው ዳንኤል ሙኖስ በትላንትናው የፉላም ጨዋታ ላይ አልተሰለፈም እና ምናልባት ይህ ተጫዋች ሊሆን ይችላል የሚሉ ግምቶች እየወጡ እንደሚገኙ ነው ዘገባዎቹም የወጡት። የሊድስ ዩናይትድ አማካይ አንቷን ስታች ይናገራል። በኤላንድ ሮድ የነበረው ድባብን ተመልክታለሁ የሚል ጥያቄ ቀርቦለት ነበር። የማይታመን ነበር። በእነዚህ ትክክለኛ ጊዜያት እግር ኳስ እንጫወታለን። በእርግጥም ድንጋጤ ፈጥሮብኝ ነበር፣ ነገር ግን አድርገነዋል። ባለፈው የውድድር ዘመን ሻምፒዮን ከሆኑት ከሊቨርፑል ጋር ተጫውተን ነጥብ ማግኘታችን ጥንካሬያችንን ያሳያል ብዬ አስባለሁ። ሁሉም የሆነው በስቴዲየም ውስጥ ባለው ጥሩ ድባብ ምክንያት ነው። ከፍጹም ቅጣት ምቱ በኋላ ሁሉም ቆመው ድምጻቸውን በጣም የሚያደነቁርም ነበር። መድከም ተፈጥሯዊ ነው፣ ነገር ግን ጎል ስታስቆጠርና ደጋፊዎች በጣም ጮክ ብለው ደግሞ ሲጮሁብህ በአእምሮ ውስጥ የሆነ ነገር ይበራል። እንደገና መሮጥ፣ ወደ ፍልሚያ መግባትና ሁሉንም ከኋላ ደግሞ እንዳለ እንዲሰማህም ሊችል ይችላል ሲል ነው የተናገረው። ይህንን ክለብ ደግሞ ልዩ የሚያደርገው ይሄ ነው ሲልም ጭምር ነው ሀሳቡን የሰጠው። አንቷን ስታች ነው ይህንን ሀሳብ እያጋራም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በምሽቱ ፕሮግራማችን በድጋሚ ተመልሰን የምንገናኝ ይሆናል። ለአሁኑ ግን መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።